Good News Media. በዚህ ቦታ ላይ የኤፌሶንን ጥናት እያጠናን ያለነው ጥናታዊ ትምህርት ወይም ትምህርታዊ ጥናት እየተካሄደ ይገኛል። ዛሬ የደረስንበት ቦታ ላይ እንቀጥላለን። እየተማርን ያለነው ኤፌሶን 1 ከቁጥር 4 እስከ 6 ያለውን በዛሬ በጥናት 2 ላይ በደንብ አድርገን እንረዳዋለን ወይም እንማረዋለን ብዬ አስባለሁ። ፕሬዝ ጋድ። ዛሬ ከ4 እስከ 6 ምንድን ነው የሚለው? ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን፣ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። አሜን። በጣም ፓወርፉል ሐሳቦች እዚህ ላይ እንግዲህ ትልልቅ ሐሳቦች፣ በጣም ብዙ ሰዎች የሚጣሉበት የሚጋጩበት፣ ብዙ ቴዎሎጂያንስ የሚጋጩበት አይ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው እየተባለ የሚከፋፈልበት ሐሳብን የያዘ ነው። ሐሳብን እነዚህ ቨርሶች ጠንከር ያሉ ቨርሶች ናቸው። ጠንካራ ሆነው ሳይሆን ቴዎሎጂያን በሚመቻቸው መልክ ስለሚቀርጹት እንደውም የበፊቶቹ ቴዎሎጂያንስ እነ ካልቪን ሞር ዝች ላይ በደንብ መሰረታቸውን የጣሉበት ትምህርታቸው ናት። የነ ካልቪን መሰረታዊ ትምህርታቸው ዝች ዛሬ ምነካት ትምህርት ላይ ነው። እነ ጃኮብ አርሚኒየስ በኋላ ላይ መጥተው ያስተካከሉት አለ። ብቻ ቴዎሎጂያንስ ከዛ የተነሳ ሐሳቦችን የሚያንሸራሽሩበት ሐሳብን እንመለከታለን። እነዚህን ቃላቶች እንግዲህ በደንብ ዲቴይል ልናያቸው ይገባል። የመጀመሪያው ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን የሚለውን ሐሳብ ቁጥር 4 ላይ እንመለከታለን። ዓለም ሳይፈጠር መመረጥ፣ አስቀድሞ መመረጥ። ዓለም ሳይፈጠር መመረጥ ማለት አስቀድሞ መመረጥ። አስቀድሞ አሁን ባነበብኩት ቻፕተር ውስጥ በደንብ አይታችሁ ከሆነ አስቀድሞ እያለ ይናገራል። እንደውም ካስቀድሞ በላይ ዓለም ሳይፈጠር ሁሉ ብሎ የተናገረበትን ሐሳብ እንመለከታለን እና ዮሐንስ 17:24 አንደኛ ጴጥሮስ 20 እስከ 21 ዓለም ሳይፈጠር ኢየሱስም እንደተናገረው ስለ ራሱም ሲናገር ዓለም ሳይፈጠር ይላል። ስለ ኢየሱስ እንኳን አብ በእርሱ ያለውን ሐሳብ ሲናገር ዓለም ሳይፈጠርና ዓለም ሳይፈጠር መመረጥን ወይም መመረጥ the chosen generation ሲባል መመረጥ ተመረጠ ምናምን ሲባል ምን ማለት እንደሆነ እናያለን። አስቀድሞ መመረጥ የሚለውን እዚህ ላይ እንመለከታለን። ትልቁ መሰረት መመረጥ የሚል ቃል እዚህ ላይ የተጠቀመበትን ሐሳብ ሐሳቡን መረዳት ነው። መመረጥ ያውም አስቀድሞ መመረጥ ማለት ለምርጫ ከቀረቡ እጩዎች ውስጥ የተወሰኑትን መለየት ወይም ለራስ ማድረግ ማለት ሳይሆን ሰዎችን ለማዳን ለሁሉ የቀረበ የእግዚአብሔር ሐሳብ ወይም ፍላጎት ማለት ነው። ይሄ ነው እንግዲህ አሁን ኪ ፖይንት እዚህ ላይ የምናየው። ጆን ካልቪን የሚባል ሰው ይህንን ሐሳብ እግዚአብሔር ለምርጫ ከቀረቡት ውስጥ ጥቂቱን መርጦ ነው ወይ ምርጫ አንዱ ተመርጦ ነው የሚል ትምህርት ነው ያለው። አንዱን ትቶ አንዱን ይመርጣል። እግዚአብሔር የፈለገውን ይመርጣል፣ የፈለገውን ይተዋል። እግዚአብሔር ሉዓላዊ ነው። እግዚአብሔር የፈለገውን ማድረግ ይችላል የሚል የቴዎሎጂ ግራውንድ አለ። ይህ ቴዎሎጂ ግራውንድ እግዚአብሔርን በትክክለኛ ፒክቸሩ እንድናያ ያደርገንም። የካልቪን አስተምሮት እግዚአብሔርን በትክክለኛ መልኩ ጻድቅ እንደሆነ ወይም እግዚአብሔር ትክክል ነው ማለት እንዳንችል ያደርገናል። ለምን? አንዱን መርጦ አንዱን የሚተው ከሆነ፣ አንዱን እየመረጠ እሱን መርጦ እሱን የሚተው ከሆነ፣ አንዱን ለመንግስተ ሰማያት አንዱን ለሲኦል ወይም ለገሃነመ እሳት የሚመርጥ ከሆነ የእግዚአብሔር ማንነት ያበላሻል። የእግዚአብሔርን ጻድቅ ፈራጅነት
ይረብሻል፣ ያበላሻል፣ ያጠለሻል። እግዚአብሔር ጻድቅ ነው። he's just, he's right፣ አይሳሳትም የሚባለውን ያበላሻል። የፈለገውን መርጦ የፈለገውን የሚተው ከሆነ። ሁለተኛው የፈለገውን መርጦ የፈለገውን የሚተው ከሆነ እግዚአብሔር ፍርድ የሚባለው ነገር ሊኖር አይገባም። ለምን ይፈርዳል? አንዱን መርጦ አንዱን የማይመርጥ ከሆነ ፍርድ የሚባል በኋላ ላይ የለም ማለት። ለተቀበሉት መባልም አይኖርበትም፣ በእምነት መቀበል የሚባልም አይኖርበትም ማለት ነው። በጆን ካልቪን አስተምሮት ወይም መሰረት ወይም ሰው ፍሪ ዊል የለውም፣ ንጹህ ፈቃድ ወይም የራሱ ፈቃድ፣ ንጹህ ፈቃድ ሰው የለውም። ሰው ፈቅዶና አምኖበት ክርስቶስ ኢየሱስን እንዳዳኙ መቀበል የሚባልም የለበትም። እግዚአብሔር ግን በኋላ ላይ የሚፈርደው ባለማመናቸው ምክንያት ነው። ማመን ደግሞ የሰውን ፍሪ ዊል ይጠይቃል። ፍሪ ዊልህን፣ ይህን ነፃ ፈቃድህን፣ ይህንን ድነት፣ ይህን መዳን፣ ይህ ሰዎች ሁሉ እንዲድኑበት ያዘጋጀውትን መዳን ሳልቬሽን፣ ሶዞ ሳልቬሽን ባለመቀበል ምክንያት ለአንተ የሚሆነውን ድነት በልጄ በኩል አዘጋጅቼልህ ባለመቀበል ምክንያት ካለ ግን እግዚአብሔር ያስኬደዋል፣ ለመፍረድ ያስኬደዋል። ባለመቀበል ምክንያት ይፈረድብሃል ካለ ይህን ድነት ባለማመን ምክንያት ኢየሱስ ክርስቶስን አዳኝ አድርገህ ባለመቀበል ምክንያት ይፈረድብሃል ካለ እግዚአብሔር ጀስትስ ነው፣ መለኪያው ትክክል ነው። ሰዎች ሁሉ እንዲድኑበት ድነትን አዘጋጅቷል። ሰው ሁሉ መንግስተ ሰማያት እንዲገባ የእግዚአብሔር ፈቃድ ነው፣ የእግዚአብሔር ዓላማ ነው። ያን ድነት ለሁሉ ለሰው ሁሉ አዘጋጅቷል። ሰዎች ግን በራሳቸው ፈቃድ እንደተቀበሉ ወይም እንደሚቀበሉ ሁሉ በራሳቸው ፈቃድ የማይቀበሉም አሉ። በራሳቸው ፈቃድ ባለመቀበላቸው ምክንያት ይኮነናሉ፣ ይፈረድባቸዋል። ባለመቀበላቸው ዮሐንስ ወንጌል 3:18 ላይ በአንዱ በእግዚአብሔር ልጅ ስም ስላላመናችሁ አሁን ተፈርዶባቸዋል ይላል። ስላላመናችሁ አስምሩበት። ያላመነ ነው የሚፈረድበት ማለት ነው። ስለዚህ ፍርድ ያለው ባለማመን ነው። ማርቆስ 16:16 ላይ ያመነ የተጠመቀ ይድናል። ቀጥሎስ ያላመነ ግን ይፈረድበታል። ስለዚህ ፍርድ ያለው ባለማመን፣ ማመን ደግሞ የሰውየው ፈቃድን ይጠይቃል። ስለዚህ ነው የጆን ካልቪን ትምህርት ብዙ እዚህ ላይ የሚንሸራሸረው። መመረጥ በሚለው ፓርት ላይ እግዚአብሔር ይመርጣል፣ አንዱን ይመርጣል፣ አንዱን ይተዋል የሚለው ከነዚህ ቃል ተነስቶ ነው። ግን መምረጥ ማለት ወይም መመረጥ ማለት ለምርጫ ከቀረቡ እጩዎች ውስጥ የተወሰኑትን መለየት ወይም ለራስ ማድረግ ማለት አይደለም። አንዱን መርጦ አንዱን መተው ማለት አይደለም። ይሄ ሳይሆን ሰዎችን ለማዳን ሁሉ የቀረበ የእግዚአብሔር ሐሳብ፣ የእግዚአብሔር ፍላጎት አለ ማለት ነው። አዘጋጅቷል እግዚአብሔር። ከመጀመሪያም አዳምም እንኳን ሲስት እግዚአብሔር አስቀድሞ ሆፕ ሰዎችን ሁሉ እንደሚያድን፣ ሰው ሁሉ እንደሚድን ወይም ሰው ሁሉ እንዲድን መዳንን እንደሚያዘጋጅ ቃል ገብቷል። ከዘፍጥረት 3:15 ጀምሮ የተስፋ ቃል ነበረን ለሰው ሁሉ። ተስፋው ዘፍጥረት 3:15 ላይ በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ እርሱም ራስን ይቀጠቅጣል ብሎ ወደ ሴቲቱ እየጠቆመ በሴቲቱ በኩል የሚመጣው የሰይጣንን ራስ ፈጥኖ የሚቀጠቅጠውን የሴቲቱን ዘር ክርስቶስ ኢየሱስን እየጠቆመ ወደ ሴቲቱ ውስጥ እኮ እየጠቆመን እርሱም አለ እርሷም አይልም። እርሷም ራስን ትቀጠቅጣለች ሳይሆን ያለው እርሱም ራስን ይቀጠቅጣል። ከሷም የሚመጣው ለዚህ ነው ገላትያ ምዕራፍ 4 ላይ ሄዳችሁ ታዩ እንደዛ የሚናገረው ከሴቲቱ በኩል በሴት በኩል የመጣውን ክርስቶስ ኢየሱስን ይጠቁማል፣ ይናገራል በሴት በኩል። ስለዚህ ይሄ ተስፋ ለሰዎች ሁሉ አለ። ይሄ ነው ሰዎችን ሁሉ የማዳን ምርጫ። ሰዎችን ሁሉ ካሉበት ከገቡበት በአዳም ምክንያት በአንድ ሰው ምክንያት ኃጢአት ወደዚህ ዓለም ገባ። ሰው ሁሉ የሳተበትን መሳት ከነዚህ ሁሉ እንደሚያድናቸው እግዚአብሔር ያሰበው እግዚአብሔር የፈለገው ፍላጎት የመዳናቸውን ፍላጎት እንደ ምርጫ አድርጎ አስቀምጦታል እንጂ አንዱን ሰሌክት አንዱን ሊቭ መተው ማለት አይደለም። የምርጫው የመጨረሻ ዓላማ ነው የሚወስነው። ለምንድን ነው የሚመርጠው? ግልጽ ቃል ተናግሯል። በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ። እስቲ አሜን። የሚመርጠን የምርጫው ዓላማ በፊቱ ቅዱሳን
ለምን? እርኩሳን ነበርና። በማ ምክንያት? በአዳም ምክንያት። በእግዚአብሔር ፊት እርኩሳን ነበርን፣ ነውራማ ነበርን። አሁን ግን ቅዱስና ነውር አልባ እንሆን ዘንድ ዓላማው ነው የሚወስነው። ዓላማው እኛን ቅዱስ ለማድረግ እርሱ ሰዎችን ሁሉ መርጧል። እስቲ አሜን። ሰው ሁሉ እንዲድን የእግዚአብሔር ዓላማው ነው፣ የእግዚአብሔር ፍላጎት ነው፣ የእግዚአብሔር ሐሳብ ነው። ለዚህ ነው ሐሳብ ወይም ፍላጎት ያልኳችሁ። ቅዱስ እና ነውር አልባ ቅዱስ እንድንሆን በማ ፊት? በእርሱ ፊት፣ በፊቱ ይላል። በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ። እስቲ አሜን። በከሌ ፊት፣ በጋሽ ከሌ ፊት፣ በትዬ ከሌ ፊት፣ በእህት ከሌ ፊት፣ በወንድም ከሌ ፊት ነውራማ ልትባል ትችል ይሆናል። በእርሱ ፊት ግን እንግሊዘኛው በእርሱ ሳይት ይላል። ሃሌሉያ። በእርሱ እይታ ግን ሲያይክ ቅዱስ ነውር አልባ። እስቲ አሜን። ማውራው ስለ እናንተ ነው። ሃሌሉያ። በእርሱ ፊት፣ በእርሱ መነጽር ፊት ቅዱስና ነውር የሌለን እንሆን ዘንድ ነው የመረጠን። ሁለተኛ ተሰሎንቄ 2:13፣ አንደኛ ቆሮንቶስ 6:11፣ ዕብራውያን 10:10፣ ቆላስይስ 1:21 ሄዳችሁ ስትመለከቱ ቅዱስና ነውር አልባ ልንሆን እንደተመረጥን ወይም እንዳሰበ በእግዚአብሔር ሐሳብ ውስጥ እንዳለን፣ በእግዚአብሔር ፕላን ውስጥ፣ በእግዚአብሔር ፕሮግራም ውስጥ እንዳለን የሚናገርበት ነው። በክርስቶስ ኢየሱስ መሞት፣ በክርስቶስ ኢየሱስ ደም ማፍሰስ፣ በመንፈስ ቅዱስ መቀደስንና መንጻትን በስሙ ሃሌሉያ መታጠብን፣ መቀደስን፣ መንጻትን እንዳገኘን የሚናገሩ ክፍሎች ናቸው። እግዚአብሔር የመረጠውም ሆነ የወሰነው ማን እንደሚድንና ማን እንደማይድን ሳይሆን አስቀድሞ የመረጣቸው ሰዎች የእነርሱን የወደፊት ዕጣ ነው። አሜን። የወደፊት ዕጣቸውን ነው እንጂ ማን ነው የሚድነው ማን ነው የማይድነው አይደለም። ወሬው ምን ሊሆኑ ነው? የእግዚአብሔር ዓላማ አሁን እዚህ ጋር በፊቱ ቅዱሳንና ነውር አልባ እንሆን ዘንድ። እስቲ አሜን። ቅዱስና ነውር አልባ እንሆን ዘንድ እርሱ መርጦናል። የመረጠው ወደፊት ያለውን ዕጣችንን ነው እንጂ ማን ነው የሚድነው ማን ነው የማይድነው አይደለም ወሬው። ፕሬዝ ጋድ። አንዷን ጥቅስ ላንብባት። ቆላስይስ 1:21 ቢያንስ እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ። እስቲ አሜን። አቤት! በእርሱ ፊት ቅዱስ ነውር አልባ እንከን አልባ አድርጎ ሊያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁንም በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ። ሃሌሉያ። አሁን አስታረቀን። የታረቅነው በቅድስና ነው፣ በጽድቅ ነው፣ በእንከን አልባ ነው። አንዱን ጥቅስ ነው ያነበብኩት፣ ቆላስይስ 1:21 ከጻፍኳቸው ውስጥ። ፕሬዝ ጋድ። ቁጥር 4 እንዳትረሱ። መመረጥ፣ አስቀድሞ መመረጥ። አንድ ጊዜ መንባቡን ብከፍተው ደስ ይለኛል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ መረጠን። ሃሌሉያ። ቁጥር 5 አሁን ምንድን ነው የሚለው? በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። አሁን ደግሞ እስቲ መወሰን ምንድን ነው? መወሰን ቁጥር 5 በኢየሱስ ክርስቶስ ሥራ የእርሱ ልጆች ልንሆን አስቀድሞ ወሰነን። አሁንም ዕጣ ፈንታ ነው የሚያወራው። አስቀድሞ መወሰን። በእንግሊዘኛው አስቀድሞ መወሰንን to predestine, to predetermine, foreordain የሚል ቃል ይጠቀማል። በተለያዩ ባይብሎች እነዚህን የተለያዩ ቃሎች ይጠቀማል። predestine፣ predetermine እና foreordain ምን ማለት ነው ትርጉሙ? አስቀድሞ መወሰን ወይም የተቆረጠ ሐሳብ አስቀድሞ። እስቲ አሜን። አስቀድሞ መወሰን ወይም የተቆረጠ ሐሳብ አስቀድሞ ወሰነን የሚለው ነው። አስቀድሞ መደንገግ የሚለው ነው። ፕሪዲተርማይን አንዱ መደንገግ ስለሚለው አስቀድሞ፣ ሌላኛው አስቀድሞ
ማጨት ምን እንሆን ዘንድ ቅዱሳን። እስቲ አሜን። ምን እንሆን ዘንድ አሁን ፕሪዲስቲን ያደረገው ፕሪዲተርማይን ያደረገው ፎርኦርዴን ያደረገው አስቀድሞ ያጨን የፈለገን ምን እንድንሆን ነው? በቅድሙ ፓርት ላይ በመመረጥ ላይ ቅዱሳንና ነውር አልባ እንሆን ዘንድ ነው። እዚህ ጋር ለምንድን ነው የሚለውን ማየት ይኖርብናል። ግን ከዛ በፊት የእግዚአብሔር ሐሳብ ሰዎች ሁሉ ይድኑ ዘንድ እግዚአብሔር ይወዳል። ችን ኪ አድርጋችሁ እንድታስቀምጡ እፈልጋለሁ። ስፔሻሊ አንዱን ክፍል እንኳን ብናነበው ደስ ይለኛል። አንደኛ ጢሞቴዎስ 2:3-4 እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል። አንዱ መርጦ አንዱ የሚተው አይደለም። አንዱን ወስኖ አንዱን ማይወስን አይደለም። ለአንዱ የሚያደላ አይደለም። ሰዎች ሁሉ ይድኑ ዘንድ እግዚአብሔር ይፈልጋል። አንደኛ ጢሞቴዎስ 2:3-4 ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ እንዲደርሱ እግዚአብሔር ይፈልጋል። ስንቶች እንዲድኑ እግዚአብሔር ይፈልጋል? ድገሙልኝ፣ የመጨረሻ ድገሙልኝ። ሰዎች ሁሉ እንዲድኑ የእግዚአብሔር ፍላጎት ነው። ሰው ሁሉ ድኗል ወይ? ጥያቄው ይሄ ነው። ሰው ሁሉ አልዳነም። ሰው ሁሉ ያልዳነው ለሰው ሁሉ መዳን የማዳን አቅም አጥሮት አይደለም። እግዚአብሔር የጸጋ ጉድለት የማዳን አቅም ጎድሎት አይደለም። ሰው ሁሉ ያልዳነው በእግዚአብሔር ሁኔታ ሳይሆን በራሱ ሁኔታ ነው። የራሱ ሁኔታ ምን ባለማለቱ ነው? ድነቱን ባለመቀበሉ፣ ድነቱን ባለማወቁ እንዲያውቁ ብሏል። ቅድማውን ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እውነቱን እንዲረዱ ሰባኪ ያስፈልጋል። ሰዎች እንዲያምኑ ምን ያስፈልጋል? ሰባኪ ያስፈልጋል። ያለ ሰባኪ እንዴት ይሰማሉ? ያልሰሙትንስ እንዴት ያምናሉ? ያላመኑበትን እንዴት ይጠሩታል? ሮሜ 10 ላይ ያለ ሰባኪ እንዴት ይሰማሉ? ካልሰሙስ እንዴት ያምናሉ? እምነት ከመስማት ነውና። ካልሰሙስ እንዴት ያምናሉ? ያላመኑበትን ደግሞ እንዴት አድርገው ይጠሩታል? የጌታን ስም የሚጠራ ነው የሚለው ከላይ የጌታን ስም የሚጠራ ያላመኑበትን እንዴት ሊጠሩት ይችላሉ? ስለዚህ ሰዎች ወደዚህ እውነት እንዲደርሱ እውነቱን እንዲያውቁ አስተማሪ ወይም ወንጌላዊ ወይም በቤተ ክርስቲያን የተሰጡ ኦፊሶች ሁሉ ያስፈልጋሉ። ሰዎች ሁሉ ወደዚህ እውነት እንዲደርሱ፣ ሰው ሁሉ እንዲድን ያስፈልጋል። ለዚህ ነው የጆን ካልቪን ትምህርት ሮንግ ነው የምንላችሁ። ወንጌል ተሰበከም አልተሰበከም ይላል። ለምን ተሰብካለህ ይላል። ወንጌል እንዳንሰብክ ይከለክላል። የጆን ካልቪን ትምህርት የተመረጠው መዳኑ አይቀርም ይላል። አንተ ሰበከውም አልሰበከም ብትሰብክም እንደው እንትኑ ካለ ሞራሉ ዝም ብለህ ሰብክ፣ እሱ እንትን አይደለም ይላል። ግን ባትሰብክም መዳኑ አይቀርም። የተመረጠው ይድናል፣ የተወሰነው ይድናል፣ እግዚአብሔር ሰሌክት ያደረገው ይድናል። ስለዚህ ወንጌል ሰበክም አልሰበክም ይላል። ስህተት። ያለ ሰባኪ እንዴት ይሰማሉ? ካልሰሙስ እንዴት ያምናሉ? ያላመኑበትንስ እንዴት አድርገው ይጠሩታል? ቀጥሎስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ፌዝ ካምስ ባይ ሂሪንግ። ካልሰማስ እምነት የለም። ስለዚህ የግድ ነው ይሄ እግዚአብሔር ሰውን ሁሉ እንዲድን እንደሚወድ ማወቅ አለብን። ደስ ይላል። ቲቶ 2:11 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ሰዎችን ሁሉ እስቲ ሁሉ በሉ እስቲ አሁንም። አዎ ይሄ ሉቃስ 2:10 ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራቸዋለን። ለሕዝብ ሁሉ የኢየሱስ መወለድ ለጥቂት ሰዎች አይደለም። የጆን ካልቪን ትምህርት ግን ሊሚትድ አቶንመንት ይላል። የኢየሱስ ክርስቶስ መስዋዕትነት ሊሚትድ ነው፣ ለጥቂቶች ነው። ሊሚትድ ለነማ? ለተመረጡት። ለተመረጡት የሚለው እኛ እንደምናወራው አይደለም። አንዱን መርጦ አንዱን ይተዋል ነው። አንዱን ለሲኦል አንዱን ለመንግስተ ሰማያት ይተዋል ነው እግዚአብሔር የሱ። ስለዚህ ሊሚትድ ነው የኢየሱስ መስዋዕትነት። አቶንመንቱ ሊሚትድ አቶንመንት። ተሊፕ ከሚባለው TULIP አምስቱ የድነት ላይ ጸብ የሚያመጡት TULIP የሚባሉ አሉ። ተሊፕ ይባላል። ይሄ ቶታል ዲፕራቪቲ፣ አንኮንዲሽናል ኢሌክሽን፣ ሊሚትድ አቶንመንት ይባላል። መስዋዕትነቱ ለሊሚትድ ነው። ቀጥሎ ኢሬዚስቲብል ግሬስ ይላል፣ ፐርሲቪራንስ ይላል። ጸጋውን መጋፋት አትችልም። እሱ አንዱን ሊያድን ሲመጣ የሚድነው ሰውዬ አልፈልግም ማለት አይችልም፣ ግዴታው ነው። ባጭሩ ና ላድን ነው ካለው እሱን ኢሬዚስቲብል ግሬስ ነው። ይሄን ግሬስ ሬዚስት ማድረግ
አይችልም። ቀጥሎስ ከዳነ በኋላ ደግሞ ካዳነው በኋላ ፐርሲቪራንስ እስከ መጨረሻው ጸንቶ የመኖር ግዴታ አለበት። ስለዚህ ፓፔት ነው ማለት ነው፣ አሻንጉሊት ነው ማለት ነው፣ ሮቦት ነው ማለት ነው። ይህንን ነው በሉዓላዊ አድርገውት። እግዚአብሔር ሉዓላዊ አይደል እንዴ? የሉዓላዊነት ትርጉም ነው የተበላሸው። ሉዓላዊ ማለት የፈለገውን ያደርጋል፣ አንዱን ይመርጣል፣ አንዱን ይተዋል ሳይሆን ሉዓላዊ ማለት ጉልበት አለው፣ ኃይል አላጠረውም፣ ችሎታ አለው፣ ማድረግ ይችላል። ግን ሕግና ፕሪንሲፕሉ የራሱ የዘረጋው ማንነቱ የጽድቅ ማንነቱ የጻድቅ ማንነቱ አይፈቅድለትም፣ ያን ለማድረግ አይፈቅድለትም። በክርስቶስ ዓለም ሳይፈጠር በፊት ለሆነው አስቀድሞ ምርጫና አስቀድሞ መወሰን ዋናው መስፈርት አስቀድሞ ማወቁ ነው። አስቀድሞ የተወሰነው ውሳኔ ምንድን ነው? አስቀድሞ ወሰነን ካለ አስቀድሞ የተወሰነው ውሳኔ ለምንድን ነው? በክርስቶስ ሥራ ውሳኔው ይሄ ነው። እስቲ አሜን። በክርስቶስ ሥራ ለእርሱ ልጆች ሊያደርገን የተወሰነው ልጆች ሊያደርገን። ክሊር ነው ትምህርቱ፣ ምንም ኮምፕሊኬትድ አይደለም። ጥቅሱን አንድ አፍታ ከፍቼ ባስነብባችሁ 5 በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ በማስራ በኢየሱስ ክርስቶስ ሥራ እሱ በሰራው ሥራ በጸጋው ማለት ነው ባጭሩ። በእርሱ ሥራ ለእርሱ ልጆች ልንሆን አስቀድሞ የወሰነን ለምንድን ነው? ለልጅነት ነው። እስቲ አሜን። ሰው ሁሉ ልጆቹ ቢሆኑ ደስታው ነው። ዓለምን ሁሉ በልጁ በክርስቶስ ኢየሱስ ቢጠቀልል ደስታው ነው። እስቲ አሜን። ዓላማ ምንድን ነው? እግዚአብሔርን ብለህ ብታየው ዓለምን ሁሉ በክርስቶስ ለመጠቅለል። እስቲ አሜን። ዓላማ ይሄ ነው። ግን ሰው ግን ፈቃድ አለው። ዓላማው ግን ይሄ ነው። ዓላማው ሰው ሁሉ እንዲድን ነው። ሰው ሁሉ እንዲድን፣ ሰው ሁሉ እውነትን እንዲያውቅ ይፈልጋል። ይሄ የእግዚአብሔር ዓላማ ነው። የእግዚአብሔር ልብ ነው። የእግዚአብሔር ሐሳብ ነው። የእግዚአብሔር ፍላጎት ነው። የተወሰነው ልጆች ሊያደርገን ነው። ልጆቹ እንድንሆን ነው አስቀድሞ የወሰነን። 2 ጥቅሶች መወሰን አስቀድሞ ስለመወሰን ልጨምርላችሁ። ሮሜ 8:29 እና 1 ቆሮንቶስ 2:7 ልጆቹ እንድንሆን አስቀድሞ ወሰነን። ይሄ ሮሜ 8:29 ደስ ይለኛል። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቀው የልጁን መልክ እንዲመስሉ። እስቲ አሜን። አያችሁ፣ አስቀድሞ ወስኗል። ለምንድን ነው የወሰነው? አስቀድሞ ውሳኔ፣ ይሄ ፕሪዲተርማይን የሚባለው ለምን የልጁን መልክ እንድንመስል አስቀድሞ ወስኗል። የወሰናቸውን ግን ምን አላቸው? ጠራቸው። የጠራቸው እነዚህ ምን አደረጋቸው? ከመጡ ነው እኮ የሚጸድቁት። ከመጡ እኮ ነው የሚጸድቁት። ያለ መምጣት መብቱ ነው። ጠራ። ከጨለማ ወደሚደነቅ ብርሃን የጠራችሁ ነው የሚለው። ተጠርተናል። በቃ ብርሃን ላይ ሆኖ የብርሃኑ ጌታ ኑ ወደዚህ ብርሃን ወደዚህ ነፃነት ኑ አለን። እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ ብሎ ጠራን። ለጥሪው ምላሽ ማን ሰጠ ነው ጥያቄው። ማን ነው? ጠርቷል። ስለዚህ 8:29 ምንድን ነው? ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው። ማወቅ ነው ያልኩት ለዛ ነው። ማወቅ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗልና የወሰናቸው እነዚህን ጠራቸው። የጠራቸው እነዚህን አጸደቃቸው። ያጸደቃቸው እነዚህን አከበራቸው ይላል። ክብር የሚባለው የልጁን መልክ መምሰል ነው። የልጁን መልክ እንዲመስሉ ነው። የልጁን መልክ እንዲመስሉ ይኸው ዘረዘረው። የልጁን መልክ እንዲመስሉ ጠራቸው፣ አጸደቃቸው፣ አከበራቸው። ክብር የልጁን መልክ መምሰል ነው። ለዚህ ነው 2 ቆሮንቶስ 3:17 ላይ ያን መልክን መስል ዘንድ የልጁን መልክ። እስቲ አሜን። ያን መልክን መስል ዘንድ ከክብር ወደ ክብር እንለወጣለን፣ የልጁን መልክ ለመምሰል። ስለዚህ ክብር ነው የልጁ መልክ። ፕሬዝ ጋድ። ጳውሎስ በሮሜ 8:29 ላይ እኛ ልጆቹ እንድንሆን አስቀድሞ የወሰነን አለ እንጂ መረጠን የሚለውን ቃል አልተጠቀመም። አስቀድሞ የልጁን መልክ እንዲመስሉ አስቀድሞ ወስኗል። የወሰናቸውን ጠራቸው እንጂ መረጣቸው የሚል የለም። እዛ ውስጥ መረጠ ምናምን የሚል የለም። ስለዚህ ውሳኔና ምርጫ አብሮ ሁሌ የሚቀጥል ከሆነ እዚህ ጋር መክተት ነበረበት ጳውሎስ። መመረጥ የሚለውን የካልቪን ትምህርትን እዚህ ጋር ያስቀምጠው። ወሰነ፣ የወሰናቸውን ጠራቸው። እስቲ አሜን። እንጂ የወሰናቸውን ሄዶ ያዛቸው አይልም። እንደ ታጠፈ ዣንጥላ እነሱን ሄዶ እናንተ ትድናለህ ብሎ ያዘው አይልም። የወሰናቸው ምን አላቸው? ጠራቸው። ለጥሪው ምላሽ መስጠት አለመስጠት የሰውየው ፈንታ ነው፣ የሰውየው ኃላፊነት ነው። ሰው ሙሉ ፈቃድ፣ ነፃ ፈቃድ ያለው ፍጥረት ነው። ፍሪ ዊል ያለው ክሬቸር ነው ሰው።
ፍሪ ዊል ነፃ ፈቃድ ጌታን ለመቀበልም ላለመቀበልም ጌታን ከተቀበለ በኋላ ለመሄድም ነፃ ፈቃድ አለው። ቢሄድ የሚሆንበት ቢቀርና ቢጸና ግን የሚሆንለት ነገር ስላለ እንጂ ሰው ነፃ ፈቃድ ያለው ፍጥረት ነው። ሃሌሉያ። ትንሽ ልጨምር እዚች ጋር እግዚአብሔር ሰዎችን ለማዳን አንዱን ካንዱ ይለያሉ ወይ ወይም ያዳላሉ ወይ ነው ሰው ማወቅ ያለበት። እግዚአብሔር ያዳላል ይለያል አንዱን ካንዱ። ስለ ማድላት የተጻፉትን 3 ጥቅሶች ልጻፍላችሁ አዲስ ኪዳን ላይ ስለ ማድላት። ገላትያ 2 ላይ አለቆች የመሰሉት ግን በፊት ማን እንደነበሩ አይገደኝም አለና ጳውሎስ። እግዚአብሔር የሰውን ፊት አይቶ አያዳላም። እስቲ አሜን። እግዚአብሔር የሰውን ፊት አይቶ አያዳላም። በእንግሊዘኛው ደስ ይለኛል God is not the respecter of person ይላል። አንዱን አክብሮ አንዱን የሚተው አይደለም ነው። እግዚአብሔር የሰውን ፊት አይቶ አያዳላም። God is not the respecter of person። ማቴዎስ 22:16 ላይም ደቀ መዛሙርቱንም በሄሮድስ ወገን ላኩበት። እርሱም መምህር ሆይ እውነተኛ እንደሆንክ በእውነትም የእግዚአብሔርን መንገድ እንድታስተምር እናውቃለን፣ ለማንም አታዳላም፣ የሰውን ፊት አትመለከትምና። እስቲ አሜን። የሚያዳላ አምላክ የለንም። ማርቆስ 12:14 መጥተው መምህር ሆይ የሰውን ፊት ሳትመለከት በእውነት ለእግዚአብሔር መንገድ ታስተምራለህ፣ እውነተኛ እንደሆንክ ለማንም እንዳታዳላ እናውቃለን። ሃሌሉያ። ለማንም እንዳታዳላ እናውቃለን። የገላትያ እግዚአብሔር የሰውን ፊት አይቶ አያዳላም። God is not the respecter of person። አያዳላም። ባህሪው አይፈቅድለትም። ሃሌሉያ። ስለዚህ እግዚአብሔር ምን አይልም? አያዳላም፣ ወይም ሰውን ከሰው አይለይም። እግዚአብሔር የወሰናቸውና የመረጣቸው ሰዎች እነማን ናቸው? ይሄ ነው ጥያቄው። መረጠ፣ ወሰነ። እነማንን? እግዚአብሔር ሰዎችን ሁሉ መርጧል። ኳሊፊኬሽናችን ይሄ። እግዚአብሔር ሰውን ሁሉ መርጧል። ሰውን ሁሉ ለዚህ በረከት ወስኗል። እግዚአብሔር አንዱን ካንዱ አይለያይም፣ የሰውን ፊት አይቶ አያዳላምና። ጥያቄው ምንድነው ታዲያ? እግዚአብሔር ወዳዘጋጀው ርስት ወደሚፈልግበት የማዳን ምርጫ ውስጥ ማን ገባ ነው ጥያቄው። ማን ነው የገባው? እግዚአብሔር ወዳዘጋጀለት በረከት ተካፋይ ማን ነው? በቅዱሳን መካከል ርስትን ያገኙ ዘንድ ሄደህ አይናቸውን ክፈት። ጳውሎስ ከተላከው ተልእኮ አንዱ ከቅዱሳን ጋር ተካፋይ እንዲሆኑ አይናቸውን ትከፍት ዘንድ ወደ ምልከው ወደዚህ ሕዝብ እልካለሁ ብሎ ሐዋርያ ሥራ ላይ ላከው። ከጨለማ ወደ እግዚአብሔር ዘወር እንዲሉ ታደርግ ዘንድ አይናቸውን ትከፍት ዘንድ እልካለሁ አለ። ከጨለማ ወይም ከሰይጣን አገዛዝ ወይም ከሰይጣን ስልጣን ወደ እግዚአብሔር ዘወር እንዲሉ፣ እስቲ አሜን፣ ዘወር እንዲሉ አይናቸውን ትከፍት ዘንድ ሄድና ነገራቸው። ታዲያ ምን እግዚአብሔር እዚህ ውስጥ ምን ጳውሎስን ምን አስላከው? በየሄደ የሚቀጠቀጠው እስር ቤት የሚገባው ተው ጳውሎስ አንተ ዝም በልና ችግሬ እኔ የፈለኩትን መርጣለሁ የፈለኩት ምናምን አላለው። ሂድና ነገራቸው፣ ከሚሞቱ ወደ ሲኦል ከሚሄዱ ሂድና ነገራቸው። እስር ቢቆየኝስ አይዞህ እኔ አብሬ እሆናለሁ። አንዴ ታውቃላችሁ በኢየሩሳሌም እስርና መከራ ይቆያል ሲሉት እሄዳለሁ አለ። ከዛ እዛም ሄዶ እንትን ሲያደርግ ለእኔ መሰከርከውን አውቃለሁ አለው። እግዚአብሔር ደስ ብሎት ይኸው አሁን ደግሞ በሮማውያን ፊት ደግሞ ትቆምልኛለህ፣ በኢየሩሳሌም በእስራኤል ፊት እንደዚህ ያደርገልኛል፣ አሁን ደግሞ በሮማውያን እኔ አሁንም ካንተ ጋር ሆናለሁ። የፈለገ መከራ ይምጣብህ ግን ሰዎች ይዳኑ። ስለዚህ ሂድና አሰማ፣ ንገራቸው። ለቤተሰቦቻችን፣ ለምናውቃቸው፣ ለማናውቃቸው ሁሉ ኃላፊነት ወይ ማደር አለብን ወንጌሉን ለመናገር። እግዚአብሔር የወሰናቸው ሰዎች ሁሉ እርሱ ላዘጋጀው የድነት በረከት ስንቶቹ ምላሽ ሰጥተዋል? እሱ አዘጋጅቷል፣ እሱ ወስኗል። ኦኬ። ሰው ሁሉ እንዲድን ይፈልጋል። ኦኬ። እጁን ዘርግቷል። ኦኬ። ማን ምላሽ ሰጥቷል ነው ጥያቄው። እየተማርን ያለ ነው ስለ ኤፌሶን ስለሆነ እስቲ እነዚህና ኤፌሶኖችን እናያቸው። ኤፌሶን አይደል የጻፈው? የመጀመሪያው ተደራሲያን ተቀባይ መልእክቱ የሚገባቸው ወይ የሚገባቸው የመጀመሪያዎቹ እነሱ አይደሉ? እስቲ ኤፌሶንን እንይ። አሁን ኤፌሶንን እንይ። ይሄ ነው የሚገላግለን። ወደ ሌላ ሳንሄድ ኤፌሶንን እንይ። ይህንን የእግዚአብሔር ምርጫና ውሳኔ ወንጌልን በመስማት በእምነት ተቀብለውታል። ኤፌሶን 1:13 ላይ የኤፌሶን ሰዎችን ጳውሎስ ምን አላቸው? ሁላችሁም ይሄን በደንብ እንድታነቡልኝ ስለምፈልግ ማለት ነው። ቁልፌ እዚህ ጋር ስለሆነ የሰው ኃላፊነት የእግዚአብሔር ኃላፊነት፣
ጸጋው የእግዚአብሔር ኃላፊነት ነው። እምነት የሰው ኃላፊነት ነው። ፓርትን ለይ። የሰው ፓርትና የእግዚአብሔር ፓርት ይለይ። ጸጋውን ያዘጋጀው የድነትን አቅም፣ የድነትን ኃይል፣ የድነትን ነገር ሁሉ ያዘጋጀው እግዚአብሔር ነው። የእኛ እጅ የለበትም፣ ንጹህ ነው። ጸጋው ላይ እጃችንን አላስገባንም። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ስጦታ የተባለው ጸጋው ነው፣ አዘጋጅቷል እግዚአብሔር። የእግዚአብሔር ፓርት ላይ እጃችንን እንደማናስገባ ሁሉ የእኛ ፓርት ላይም እጁን አያስገባም እግዚአብሔር። የእኛን ኃላፊነትም እጁን አያስገባም። መጥቶ እንድታምን እጅን አይጠመዝዝም። መጥቶ እግዚአብሔር አያምንልህም። የሚያደርግልህ ቸርነት አንድ ነገር ነው፣ ወንጌላዊ ይልክልሃል። ትልቁ ቸርነቱ የእግዚአብሔር ወንጌላዊ መልአክ ነው። ትልቁ ቸርነቱ ቅዱሳን አማኞችን ወንጌል መስካሪ አድርጎ መልአክ ነው። ወንጌላዊ ወይም ወንጌል ሰባኪ የሚለው ኦፊስ እና ወንጌል መስካሪ የሚለው ይለያያል። ወንጌል ሰባኪ ኦፊስ ነው። ወንጌል መስካሪ ግን አማኝ ሁሉ ነው። አማኝ ሁሉ የገባውን የተረዳውን ወንጌል ላገኘው ለወንድሙ የግድ ወንጌል አያስብለውም። ለቤተሰቡ አይደል፣ ለእናቱ ለእህቱ ወንጌል መስካሪ ነን። ሁላችን ለዚህ መስካሪዎች ነን፣ የትንሣኤው ምስክሮች ነን። ወንጌላዊ ግን ኦፊስ ነው። ወንጌል ሰባኪነት የሚለው ከአምስቱ የጣምራ ስጦታዎች ሐዋርያ፣ ነቢያት፣ ወንጌል ሰባኪ፣ እረኛ፣ አስተማሪ እና እዚህ ጋር ምንድነው መሰላቸው? ኤፌሶን 1:13 ላይ እናንተም ደግሞ የሚላቸው የኤፌሶንን ሰዎች ነው ጳውሎስ። ሐዋርያ ሥራ ላይ ሄዶ ሐዋርያ ሥራ 18፣ 19፣ 20 ኤፌሶን ቤተክርስቲያንን ወንጌል ሰብኮ የመሰረታት ቤተክርስቲያን ናት። በደንብ አስተምሯቸው የመሰከረላቸው የተተከለችውን ቸርች ነው። ይህን ደብዳቤ የጻፈላቸው፣ ይህን መልእክት የጻፈላቸው ለእነዚህ ሰዎች ምንድን ያለው? እናንተም ደግሞ እምነት ከምንድን የሚመጣው? ከመስማት። ስለዚህ ምን አለ? የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ። እስቲ አንድ ሰው አሜን ይበል እስቲ። አሁን ጳውሎስ አሰምቷቸዋል እንጂ አንዱን እግዚአብሔር መርጦ አንዱን ተዋ አላለም። ወንጌሉን ለሁላችሁ ነገርን ነው ያለው። ይህንን ሰምታችሁ ቀጥሎ ደግሞም በክርስቶስ ምን ብላችሁ? አምናችሁ። እስቲ አሜን በሉ እስቲ። አምናችሁ። ስለዚህ አማኝ ያስፈልጋል። እግዚአብሔር የሚመርጥ ከሆነ ምን ማመን ያስፈልጋል? እግዚአብሔር እንደፈለገ አንዱን አድኖ አንዱን የሚተው ከሆነ ማመን የሚባለው አላስፈላጊ ነው። ግን ወንጌል ነገርናችሁ አለ። ይህንን የእውነት ወንጌል ወይም የመዳናችሁን ወንጌል ምን አረጋችሁ? ሰማችሁ። እምነት ከመስማት ስለሆነ ሮሜ 10:17 እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ይህንን ሰማችሁ። ከዛስ በክርስቶስ ኢየሱስ ደግሞ ምን ብላችሁ? አምናችሁ። ቀጥሎ የሚናገረው በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። ያመነ ሰው ነው የሚታተመው እንጂ ጌታ እንዲህ ሰሌክት አድርጎት አይደለም የሚያተመው። ይሄ እንዲህ አይነት ዕቃ ጨዋታ፣ ይሄ ተረት መቆም አለበት። ጌታው ነው ጌታ። አሁን ሰው አንዳንዱ የጌታ ደጋፊ ይመስላል። እንድትደግፈው አይፈልግም። የፕሪንሲፕል ደጋፊውን የመርሁ የእግዚአብሔር የመርሁ ደጋፊውን ከፕሪንሲፕል ውጪ እግዚአብሔር እንድንደግፈው እንድናዋርደውም አይፈልግም። ከልኩ በታችም ከልኩ በላይም የማይሆን ሞራል የማይወርድ ስሜት እግዚአብሔር ሰው አይደለም። አበሻን ነው። ትንሽ የሆነ ነገር ሞቅ ብታደርገው ሞቅ ይለዋል። ከዛ እንዲህ ይላል ማለት ነው። እግዚአብሔር እንዲህ የሚል አይመስልም። እግዚአብሔር የፕሪንሲፕል አምላክ ነው። ጋድ ኢዝ ዘ ጋድ ኦፍ ፕሪንሲፕል። የመርህ አምላክ ነው። በመርሁ ነው የሚያምነው፣ በመርሁ ነው የሚኖረው። መርሁን ስታውቅለት ደስ ይለዋል። በመርሁ ስትንቀሳቀስ፣ በመርሁ ስትመራ ደስ ይለዋል። ፕሪንሲፕሉን አንሳተው። አሜን። አሁን ለኤፌሶን ሰዎች አይደል የተጻፈው ቅድም? ታዲያ መረጣቸው፣ ወሰናቸው። ጥቂቱ ምናምን ከሆነ ያስኬዳል ከዚህ ጥቅስ ጋር? እዛቸው እኮ ነው። እዛቸው ምዕራፍ 1 ላይ እኮ ነው ቁጥር 13 ላይ ይሄን ያወራው። ከጥቂት ቨርሶች ቀጥሎ እኮ ነው። እናንተ ሰምታችሁ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። ይሄን ወቁ እያለ ካስፈለገ 19:2 ላይ ሄዳችሁ ብትመለከቱ ሐዋርያ 19:2 ስለ ኤፌሶን ነው የሚያወራው። የኤፌሶን ቤተክርስቲያን ሲተክል ነው ያኔ ምንድን ያላቸው? ባመናችሁ ጊዜ አይደል ያለው? እና ግር ብሎት ነው በተመረጣችሁ ጊዜ ነው ያለው ጳውሎስ። የኤፌሶንን ቤተክርስቲያን ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን? ጥያቄ አይደል የጠየቃቸው። ስለዚህ ሲያምኑ ምን እንደሚሉ ያውቃል። በተስፋው መንፈስ በመንፈስ ቅዱስ ምን እንደሚታተሙ ያውቃል ጳውሎስ። ግር ብሎት አይደለም። አዲስ ትምህርትም አዲስ ፕሪንሲፕልም እያወራ አይደለም። አንድ ሰው ሲያምን በተስፋው መንፈስ በመንፈስ ቅዱስ ይታተማል፣ መንፈስ ቅዱስን ይቀበላል።
በመንፈስ ቅዱስ ይጠመቃል። መጠመቅ፣ መታተም፣ መቀበል የሚለው ቃል አንድ ነው። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ ወይ? ይሄው እዚህ ጋር አመናችሁ፣ በመንፈስ ቅዱስ ታተማችሁ። ይሄው ቃል እኮ ነው። 19:2 እና ኤፌሶን 1:13 አንድ አይነት ቃል ነው። ግን እነሱ መንፈስ ቅዱስ ምንድነው? መንፈስ ቅዱስ አሉት። ምንድነው አሉት? አረኛ እንዳለም አልሰማንም አሉት። እንዳለም አንሰማንም። ምንድነው መንፈስ ቅዱስ አሉት። ግን እሱ ግን የተናገረውን በደንብ ስሙልኝ። ባመናችሁ ጊዜ እንዳትረሱት፣ ባመናችሁ ጊዜ። ስለዚህ አምነን እንጂ በተስፋው መንፈስ በመንፈስ ቅዱስ የታተምነው ከሌሎች ለይቶን አይደለም፣ አምነን ነው። ፕሬዝ ጋድ። ቁጥር 6 አንድ ሰው አንብቡልኝ። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። ደስ ይላል። በውድ ልጁም እንዲያው ምን ያለን? የሰጠን። ሃሌሉያ፣ ይመሰገን ዘንድ። አሁን በእግዚአብሔር አብ የተሰጠን መንፈሳዊ በረከት እርሱ ይከብርበት ዘንድ ነው። ሃሌሉያ፣ ቴንኪው ልንለው ነው፣ ልናመሰግነው ነው። ይህ ሁሉ የሆነልን በተስፋው መንፈስ በመንፈስ ቅዱስ የታተም ነው። በመንፈሳዊ በረከት ሁሉ የተባረክንበት፣ በዚህ ሁሉ ርስቶች ተካፋይ የሆን ነው። ከ1 እስከ 14 አንብቡት። በዚህ ክፍሎች ውስጥ ስለሆነ ማስተምረው 1:14 ውስጥ ሄዳችሁ ብትመለከቱ የሆናቸውን እውነቶች ሁሉ ያገኘነውን በረከቶች ሁሉ የሚዘረዝርበት ስለሆነ ኤፌሶን 1:4 እስከ 6 በዚህ ክፍል ውስጥ ጳውሎስ እግዚአብሔር አብ በእኛ ድነት ውስጥ የነበረውን ድርሻ ይዘረዝራል። በመጀመሪያ ዓለም ሳይፈጠር በፊት በክርስቶስ ኢየሱስ ከኃጢአት ነጽተን ቅዱሳን ሆነን እንድንኖር የመረጠን እግዚአብሔር ነው ይላል። የድነት እቅድ ባለቤቱ ማን ነው? ራሱ እግዚአብሔር ነው። ያለ እርሱ ሐሳብ በእኛ ጉልበት ድነት የማይታሰብ ነገር ነው። አሁን እኛ ዝም ብለን ቁጭ ብንል ድነት የሚባላል እሱ ነው ያመጣው። አሁን ለጸጋው እኛ የለንበትም ያልነው ለዚህ ነው። ጸጋውን ጨረሰና ግን አሁን ግን መቀበል ግን የኛ። አሁን እምነት ማለት ምንድን ነው? መቀበያ ነው። መቀበያችን የመንፈስን ተስፋ በእምነት እንድንቀበል ገላትያ 3:14 እንድንቀበል፣ በእምነት እንድንቀበል። በእምነት የሚል ቃል በአዲስ ኪዳን የተሞላ ነው። በእምነት ሲል ሂዱና ይሁ ከእግዚአብሔር ሳይድ ሳይሆን ከኛ ሳይድ ነው። በእምነት የሆነውን ይናገራል። በጸጋው ያደረገንን ይናገራል። ሃሌሉያ። በጸጋው ሲል የእርሱ ያደረገን እሱ ለኛ ያዘጋጀውን ሲያወራ፣ በእምነት ሲል ግን እኛ ያን የጸጋውን እውነት መቀበላችንን፣ መረከባችንን፣ የዚህ የጸጋው ባለቤት መሆናችንን በእምነት ይናገራል። ያለ እርሱ ሐሳብ በእኛ ጉልበት ድነት የማይታሰብ ነው። በእኛ ጥረት ሳይሆን በክርስቶስ ሥራ የእግዚአብሔር ልጆች እንድንሆን የወሰነው ማን ነው? እግዚአብሔር ነው። ስለዚህ እሱ ስለወሰነ ይህን ስላደረገ ለእኛ ድነት፣ ለእኛ ልጅነት፣ ለእኛ ቅድስና፣ በቅድስና ያለ ነውር እንድንኖር ይህን ስላደረገ፣ ይህን ሁሉ ስላደረገልን፣ ይህን ሁሉ ስላዘጋጀልን ስለዚህኛው ብፌ የጸጋው ብፌ እንድንመገብ ስለሰጠን በረከቶች ሁሉ እንዲያው በሆንበት የጸጋው ታላቅነት፣ የጸጋው ባለጠግነት ይህን ሁሉ የሰጠን ለምንድን ነው? ስለዚህ ምን እናርግ? ባጭሩ እኛ ወደ ድነት እንድንደርስ በጸጋው የመረጠንና የወሰነን ማን ነው? እግዚአብሔር ነው። ስለዚህ እግዚአብሔር በውድ ልጁ ይህን ሁሉ የሰጠን ምክንያት የጸጋው ክብር ይመሰገን ዘንድ ይናደረገ። ሃሌሉያ። ስለሰጠን እናመሰግነዋለን። እስቲ አሜን። ኤፌሶን 1:1 እስከ 3 አንብበናል ነበር። እችን ሳናነባት ነው ያለፍነው መሰለኝ። የባረከን ይባረክ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ይባረክ። ሐዋርያው ጳውሎስ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከቶች ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ምን ይበል? አያችሁ፣ የጸጋውን ክብር ይመሰገን ዘንድ ነው። ኤፌሶን 1:10 ባለው እግዚአብሔር ይከብር ዘንድ ይባረክ ዘንድ በአብ በወልድና በመንፈስ ቅዱስ ሥራ አማኞች እንዴት እንደተባረከን ይዘረዝራል። እዚህ ውስጥ ከ1 እስከ 14 ባለው ውስጥ አሁን እስካሁን ያየነው የአብን፣ አሁን መጨረሻ ላይ ደግሞ ክርስቶስ ኢየሱስ በእሱ ሥራ፣ አሁን ደግሞ መጨረሻ ላይ ደግሞ 13ን ዝም ብዬ ነክቻታለሁ። በመንፈስ ቅዱስ ታተማችሁ። የመንፈስ ቅዱስ ሥራ የአብ የወልድ የመንፈስ ቅዱስን ሥራ ከ1 እስከ 14 ባለው ውስጥ በደንብ የምናይበት ነው እናያለን። በዚህ ሁሉ ግን እግዚአብሔር ዓላማው ምንድን ነው ካልን ቁጥር 6 ላይ ያለው የጸጋው ክብር ይመሰገን ዘንድ ይህንን አደረገ።
ስለዚህ አሁንም ይሄ ሁሉ የተደረገልን ይሄ ሁሉ የሆነልን በእርሱ የተሰራልንን ስራ ስንቆጥር ኤፌሶን በቃ የጸጋውን ትልቅነት አይደል የምናወራው? ኤፌሶን ላይ ስታዩ የጸጋውን ባለጠግነት ያሳይ ዘንድ በኋላ ደግሞ ታዩታላችሁ ምዕራፍ 2 ላይ ከእርሱ ጋር አስነሳን። የጸጋው ባለጠግነት ውስጥ አሁን አብሮ መነሳት ሁሉ አለ፣ በኋላ በደንብ እናየዋለን። ስለዚህ የጸጋውን ታላቅነት የጸጋውን ባለጠግነት ያሳይ ዘንድ ይህን ሁሉ የሰጠንን በረከቶች ሁሉ እየቆጠርን የጸጋውን ክብር እናመሰግናለን፣ ለጸጋው ክብርን እንሰጣለን። የባረከን ምን ይበል? ይባረክ። የባረከን ይባረክ አለ እኮ ጳውሎስ። በሰማያዊ ስፍራ በመንፈሳዊ በረከት የባረከን፣ በመንፈሳዊ በረከቶች ሁሉ ምን ያለን? የባረከን እርሱ ምን ይበል? ይባረክ። ሃሌሉያ። አባቶ እናመሰግንሃለን፣ እናመሰግንሃለን።